ዛሬ እስኪ በጣም ስላስገረመኝ ኮዶሞ ጊንኮ አስገራሚ ነገር ልንገራችሁ። ይህንን ቪዲዮ ተመልክታችሁ ማየት ላለበት ሰው ሼር በማድረግ አካፍሉት። ላይክ እና ፎሎ ማድረግ እንዳትረሱ። ኮዶሞ ጊንኮ ማለት የህፃናት ባንክ ማለት ነው። በልጅነታችን እንደምታስታውሱት በተለይ ገንዘብ ስንይዝ ለልጅ ገንዘብ መጥፎ ነው፣ ልጅን ያባልጋል ገንዘብ ምናምን የሚሉ ነገሮች አሉ አይደለም። ጃፓን ስትሄዱ ግን አንድ አስገራሚ ነገር ታገኛላችሁ። ይሄውም በአጠቃላይ በትምህርት ቤቶች ባንኮች አሉ። እነዚህም ኮዶሞ ጊንኮ ወይም የህፃናት ባንክ እንደማለት ነው በጃፓንኛ። አይሮ ነው በትክክል ጠራሁት አልጠራሁት አላቅም። እነዚህ ባንኮች እንግዲህ ህፃናት ገና ከህፃንነታቸው ማለትም ከሁለተኛ ክፍል ከሶስተኛ ክፍል ጀምሮ ባንክ ምን ማለት እንደሆነ ገንዘብ ምን ማለት እንደሆነ እያዩ በተግባር እንዲለምዱ በሚል ነው እነዚህ የትምህርት ቤት ባንኮች የተከፈቱት። በኋላ አሁን ላይ ተሻሽለው ትልልቅ ባንኮችም ጃፓን ውስጥ የራሳቸው የሆነ የህፃናት ባንክ እስከ መክፈት ደርሰዋል። ስለ እነዚህ አስገራሚ ባንኮች ልንገራችሁ። እነዚህ ኮዶሞ ጊንኮ የሚባሉ የጃፓን የህፃናት ባንኮች በትምህርት ቤቶች ውስጥ የሚቀመጡ ሲሆን እንደዚሁ በመለማመጃነት የሚሰሩ ብቻ አይደሉም፣ እውነተኛ የፋይናንስ ተቋማት ናቸው። ህፃናት ከቤተሰቦቻቸው ለከረሜላ መግዣ ለተለያየ ነገር የሚሰጣቸውን ለበዓል የሚሰጣቸውን ገንዘብ ወደ እነዚህ የትምህርት ቤት ባንኮች በማምጣት ገንዘብ ይቆጥባሉ። አካውንት ይከፍታሉ። አካውንት ከፍተው ቡክ ይኖራቸዋል። ይሄ እዚህ ጋር የምታዩት ቡክ ማለት ነው። ይሄ ገንዘባቸውን የሚያስቀምጡበት ቡክ ሲሆን አካውንት ከፍተው ያስቀምጣሉ። ብታምኑም ባታምኑም ራሳቸው የባንኩ ሰራተኞች ደግሞ ራሳቸው ከላይ ክፍል የሚመጡ ተማሪዎች ናቸው። ማለትም የሶስተኛ ክፍል ተማሪ ይቆጥባሉ ሄደው፣ የአምስተኛና ስድስተኛ ክፍል ተማሪዎች ደግሞ የባንክ ሰራተኛ ሆነው ይጠብቋቸዋል ማለት ነው። በየሳምንቱና በየወሩ የባንክ ቀን ተብሎ የሚደረጋል። ተማሪዎች የሰበሰቡትን ገንዘብ እየሄዱ ይቆጥባሉ። የቆጠቡትን ገንዘብ ደግሞ የሚያወጡት አሳማኝ ምክንያት ሲያመጡ ነው። ያም ማለት ለምሳሌ የትምህርት እቃዎቻቸውን ራሳቸው ይገዛሉ። ማለት እስክሪፕቶ አልቆብኛል፣ እርሳስ እገዛለሁ፣ ይሄን እገዛለሁ ብለው አሳማኝ ምክንያት ሲያቀርቡ ወጪ ማድረግ ይችላሉ ከዛ ባንክ። እንግዲህ እንደ ባንክ ሰራተኛም ሆነው እንደ ቆጣቢም ሆነው ባንክንና ገንዘብን ገና ከሁለተኛ ከሶስተኛ ክፍል ጀምሮ አብረውት ነው የሚያድጉት። ስለዚህ ሲያድጉ ግራ አይገባቸውም። ከገንዘብ ጋር በጣም ፋሚሊየር ሆኖ ነው የሚያድጉት ማለት ነው። አሁን ደግሞ ትልልቅ የሚባሉ የጃፓን ባንኮች የህፃናት ብራንች እስከ መክፈት ደርሰዋል። እዛ ብራንች ላይ ህፃናት ብቻ ነው የሚገለገሉት። የሚገቡትም ህፃናት ናቸው። ቤተሰቦቻቸው ወደ ባንኩ እንዲገቡ አይፈቀድላቸውም። ህፃናቱ በነፃነት ገብተው ገንዘባቸውን እንዲቆጥቡ እንዲያንቀሳቅሱ ይሰራሉ ማለት ነው። እነዚህ ባንኮች እንግዲህ ይሄ የተወሰነው ከ1950 ዓመተ ምህረት ጀምሮ ነው። እንግዲህ ከሁለተኛው ዓለም ጦርነት በኋላ ጃፓን ከፍተኛ የሆነ የኢኮኖሚ ውድቀት ሲያጋጥሟት ይህንን ኢኮኖሚ ውድቀት የምንወጣው አሁን ላይ ስለ ሰው ለቁጠባ ስለምናምን ስለ ገንዘብ በማስተማር ሳይሆን ከህፃናት ጀምሮ ብንጀምረው ነው በማለት የወቅቱ መንግስት በወሰነው ውሳኔ በተለያዩ አንደኛ ደረጃ ትምህርት ቤቶች ውስጥ ባንኮች እንዲቋቋሙ ተደርገው ህፃናት ከልጅነታቸው ጀምሮ ገንዘብን እየተለማመዱ እንዲያድጉ አደረጋቸው ማለት ነው። በኋላ ላይ በወቅቱ የነበረው መንግስት የወሰነው ውሳኔ ሲያድጉ ለገንዘብ አዲስ አይሆኑም። እንዴት መቆጠብ፣ እንዴት ኢንቨስት ማድረግ እንዳለባቸው፣ እንዴት መበደር እንዳለባቸው፣ እንዴት ብድራቸው መመለስ እንዳለባቸው ጠንቅቀው አውቀው ስለሆነ እውቀት ደረጃ የሚደርሱት። እንግዲህ እኛ እንደምታውቁት ገንዘብ መጥፎ ነው፣ ገንዘብ ለልጅ አይሰጥም የሚሉ የተለያዩ አመለካከቶች አሉና ልክ አድገን ከገንዘብ ጋር በምንገናኝበት ጊዜ በጣም ግራ ይገባናል። በምናድግና ገንዘብ በምንይዝ ጊዜ አባካኝ እንሆናለን። ነገር ግን እንደዚህ ደግሞ ከልጅነት ጀምሮ የሚሰራበት አይነት ሲስተም ሲኖር ብዙ ጊዜ ህፃናት ላይ ሲሰራ ሲያድጉ አዲስ አይሆንባቸውም ማለት ነው። እስኪ እናንተ እንዴት አያችሁት? የእናንተ ምልከታ አስቀምጡ። ፎሎ እና ሼር ማድረግ እንዳትረሱ። ይመቻችሁ።